ከ100 ሺህ በላይ ኃይል ያለው የተከዜ ዘብ ክተት ተባለ። ወልቃይቴዎች ለባርነት አንተኛም፣ አሁን ለባርነት የማይተኛ የወልቃይት አማራ ተነስቷል እወቁት ሲሉ አውጀዋል። ህወሓት በጠለምት የከፈተውን ጥቃት ተከትሎ ኮሎኔል ደመቀ ለጦሩ ትዕዛዝ ሰጠዋል። ምሽግ ገብተህ ተዘጋጅ ሲሉ አዘዋል። ኮሎኔል ደመቀ ዘውዱ ቅጽበታዊ ምላሽ ለመስጠት ተዘጋጅተናል ሲሉ ይፋ አድርገዋል። በጠለምት ዛሪማ በተባለ ስፍራ ዛሬ ማለዳ ተኩስ መከፈቱ ሲሰማ፣ በወልቃይት ደግሞ 3 አቅጣጫዎች ከባድ ወታደራዊ እንቅስቃሴ እየተስተዋለ ነው። ታደምጡታላችሁ። ህወሓትን ለመገልበጥ የተዘጋጀው ጦር አመጽ ተነሳበት። ከሰፈረበት ነፃ መሬት ለቀህ ውጣ የሚል ህዝባዊ ተቃውሞ ገጥሞታል። ይህን ተከትሎ በክልሉ ከባድ የሚባል ውጥረት ሰፍኗል። እንመለስበታለን። ትራምፕ በኢትዮጵያ ኃይል ትጥቆች ተደመሙ። አሜሪካ የአየር ኃይሉን ግቢ ከጎበኘች በኋላ ኢትዮጵያ ሁነኛ አጋሬ ናት ስትል አውጃለች። ከዚህ በተጨማሪም ሀውቲና አልሸባብን ለማጥፋት ከአየር ኃይሉ ጋር በጋራ ሰራለሁ ብላለች። ትሰሙታላችሁ። የሻዕቢያ ተቀናቃኙ የቀይ ባህር አፋር ዲሞክራሲያዊ ድርጅት በኢትዮጵያና ኤርትራ መካከል የሰላም ግንኙነቱ ምዕራፍ አክትሟል በማለት ተደመጠ። የጠቅላይ ሚኒስትር አብይ አህመድና ኢሳያስ አፈወርቂ ስምምነት የታደሰው የሀገራቱ ግንኙነት ሞቶ ተቀብሯል ያለው ድርጅቱ ነገሩ ወደ ወታደራዊ ፍጥጫ እያመራ ነው ብሏል። በዝርዝር እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ከ100 ሺህ በላይ ኃይል ያለው የተከዜ ዘብ ክተት ተባለ። ወልቃይቴዎች ለባርነት አንተኛም፣ አሁን ለባርነት የማይተኛ የወልቃይት አማራ ተነስቷል እወቁት ሲሉ አውጀዋል። ህወሓት በጠለምት የከፈተውን ጥቃት ተከትሎ ኮሎኔል ደመቀ ለጦሩ ትዕዛዝ ሰጠዋል። ምሽግ ገብተህ ተዘጋጅ ሲሉም አዘዋል። ኮሎኔል ደመቀ ዘውዱ ቅጽበታዊ ምላሽ ለመስጠት ተዘጋጅተናል ሲሉ ይፋ አድርገዋል። በጠለምት ዛሪማ በተባለ ስፍራ ዛሬ ማለዳ ተኩስ መከፈቱ ሲሰማ፣ በወልቃይት ደግሞ 3 አቅጣጫዎች ከባድ ወታደራዊ እንቅስቃሴ እየተስተዋለ ነው። የወልቃይት ምክትል አስተዳዳሪና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ህወሓት የጀመረውን ጥቃት አስመልክተው ክተት መሳይ ጥሪ አሰምተዋል። የኢትዮጵያን ሉዓላዊነት ለመዳፈር የሚዘጋጅ ኃይል ካለ ምላሻችን በቅጽበታዊ መሆኑን ለማሳየት ተዘጋጅተናል፣ የወትሮ ዝግጅተኝነታችንን አጠናቀናል ሲሉ ተናግረዋል። ትህነጎች ኮትኩተው ያሳደጉት ቅፍቅፍ ኃይል ከየአቅጣጫው እየተነሳ ቢወራጭ ከዚህ ዘብ የማይናወጥ አለት ላይ መሰረቱን ጥሎ በሚገባ ታንጿል ሲሉ የተደመጡት ኮሎኔሉ የአንድ ወታደራዊ ኃይል ዋናው ትጥቅ የስነ ልቦና ትጥቅ ነው፣ የስነ ልቦና ዝግጅት ይሉታል። በጦርና በትጥቅ ግጭት ወይንም ትግል አውድ ውስጥ የስነ ልቦና ዝግጅት በወታደሮች በአዛዦችና በሲቪሎች አእምሮአዊና ስሜታዊ ዝግጅት እንዲኖር በማድረግ ጦርነትን፣ ፍርሃትንና የሞራል ጉዳቶችን እንዲቋቋሙ ያደርጋል። ይህ ዘብ የሚደገሰው የህወሓት ፕሮፓጋንዳና የጦር ዝግጅት በደንብ አድርጎ ተዘጋጅቶ የሰለጠነ የተከዜ ዘብ ተዘጋጅቷል በማለት ህወሓትን ለመመከት በተጠንቀቅ መሆናቸውን አስረድተዋል። የአእምሮአዊና የሞራል ዝግጅት ተደርጓል የሚሉት ኮሎኔል ደመቀ ጦርነትን በሚገባ ማከናወን የሚያስችል የእዝ ጠገግ አንድነትና የጋራ መተማመን ተገንብተዋል። በቋሚ ስጋትና በቋሚ ጠላት ላይ የኦፕሬሽን ውጤታማነትን ማድረግ የሚያስችል ኃይል በአስገራሚ ሁኔታ ተገንብቷል ብለዋል። የህወሓት ኃይሎች ከዚህ ጥቃት በተጨማሪም በሌሎች አቅጣጫዎች ወረራ ለመፈጸም ሰፊ ዝግጅት እያደረጉ እንደሚገኙ የተገለጸ ሲሆን በተለይም በሐምሾ ምድር እንዲሁም በተከዜና ፍራፍራ መደማምር አካባቢዎች ከፍተኛ የጦር አስተላለፍ መኖሩ ታውቋል። በተመሳሳይ ሁኔታ በብዛና በኩል ፊት ምንጫራ በሚባሉ ስፍራዎችና በደርባ አባይ አቅጣጫ በማይተክሊት አፍንጫ ኤፍሬም በኩል ወታደራዊ እንቅስቃሴዎች እየተስተዋሉ እንደሚገኙ ነዋሪዎቹ ጨምረው ገልጸዋል። ህወሓትን ለመገልበጥ የተዘጋጀው ጦር አመጽ ተነሳበት። ከሰፈረበት ነፃ መሬት ለቀህ ውጣ የሚል ህዝባዊ ተቃውሞ ገጥሞታል። ይህን ተከትሎ በክልሉ ከባድ የሚባል ውጥረት ሰፍኗል። የሐራ መሬት ኃይሎች በአፋር ክልል ክልበት ይረሱ በርሃሌ ወረዳ ቡሬ ተብላ በምትጠራ ቀበሌ ለመስፈር በዝግጅት ላይ እንዳሉ ከአካባቢው ህዝብ ጋር በዛሬው ዕለት ግጭት ውስጥ መግባታቸው ታውቋል። የአካባቢው ነዋሪዎች ለመሰረት ሚዲያ እንደተናገሩት ሐራ መሬት በሚል ወረዳችንን የግጭት ቀጠና ለማድረግ እየተንቀሳቀሱ በመሆኑ
በመሆኑ ህዝቡ በተቃውሞ እንዲመለሱ አድርጓቸዋል ብለዋል። በታጣቂዎቹና በቀበሌው ህዝብ መካከል በተነሳ ግጭት 2 ሰዎች በጽኑ መቁሰላቸውንም ለሚዲያው ተናግረዋል። በፌዴራል መንግስት ድጋፍ የሚንቀሳቀሱት እነዚሁ የታጠቁ የትግራይ ኃይሎች ሐራ መሬት በሚል በአፋር ክልል ክልበቲ ረሱ ሰሜናዊ ዞን አብዓላና መጋሌ ወረዳዎች ሰፍረው እንደሚገኙ የደረሰን መረጃ ይጠቁማል። ቀደም ሲል በዚሁ ሰሜናዊ ዞን ኩነባ ወረዳ ሐራ መሬት በሚል ለመስፈር በዝግጅት ላይ እንዳሉ በተነሳ ህዝባዊ ተቃውሞ አካባቢውን ለቀው መመለሳቸውንም ጨምረው ተናግረዋል። ከህወሓት የተገነጠለውና ራሱን ሐራ መሬት ብሎ የሚጠራው ኃይል በህወሓት ላይ የተቀናጀ ጥቃት ለመክፈት መዘጋጀቱን ሲገልጽ እንደነበር መረጃዎች ያሳያሉ። ቡድኑ በዚህ ዓመት መጨረሻ ትግራይን ሙሉ ለሙሉ ለመቆጣጠር እቅድ መንደፉንም በይፋ አስታውቋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረዳ በይፋ በፌዴራሉ መንግስት ይደገፋል ብሎ የጠሩት የታጣቂ ኃይል በህወሓት ላይ የተቀናጀ ጥቃት ለመክፈት መዘጋጀቱን የፈረንሳይ ሚዲያዎች ዘግበው ነበር። ከመቀሌ በስተ ምስራቅ 110 ኪሎ ሜትር ርቀት ላይ በምትገኘው ላኮራ አቅራቢያ ከሚገኙት ግንባሮች አንዱ አዛዥ የሆኑት ሸዊት ቢተው በዓመቱ መጨረሻ ትግራይን እንቆጣጠራለን ሲሉ ለዜና ምንጮች ተናግረዋል። ጄኔራል ታደሰ ግን ይህ ታጣቂ ኃይል ጥቃት ከከፈተብን ትንኮሳው ከፌዴራል መንግስት ወይንም ከአፋር ክልላዊ መንግስት እንደተደረገ እንቆጥረዋለን ሲሉ መናገራቸው ይታወሳል። የሐራ መሬት አመራሮች ከፌዴራል መንግስት ምንም አይነት ድጋፍና እገዛ እንደማያገኙ በተደጋጋሚ የሚናገሩ ቢሆንም አፍሪካን ኢንተለጀንስ ከወራት በፊት ባወጣው አንድ ዘገባው ቡድኑ በፌዴራል መንግስት እንደሚደገፍ ጠቁሟል። የሻዕቢያ ተቀናቃኙ የቀይ ባህር አፋር ዲሞክራሲያዊ ድርጅት በኢትዮጵያና ኤርትራ መካከል የሰላም ግንኙነቱ ምዕራፍ አክትሟል በማለት ተደምጧል። በጠቅላይ ሚኒስትር አብይ አህመድና ኢሳያስ አፈወርቂ ስምምነት የታደሰው የሀገራቱ ግንኙነት ሙቶ ተቀብሯል ያለው ድርጅቱ ነገሩ ወደ ወታደራዊ ፍጥጫ እያመራ ነው ብሏል። የኢትዮጵያና ኤርትራ ግንኙነት የተበላሸው በኢሳያስ አምባገነናዊ አስተዳደር ግትርነት መሆኑን ባደረገው ግምገማ መረዳቱን ጠቁሟል። ድርጅቱ የሁለቱ ሀገራት ግንኙነት በምን ደረጃ ላይ እንደሚገኝ አደረኩት ባለው ግምገማ የሰላም በር ተዘግቶ ወደ ቀጣይ ግጭት እየተሸጋገረ ነው ብሏል። የአብይን ወደ ስልጣን መምጣት ተከትሎ በ2018 የተፈረሙት የሰላም ስምምነቶች ሙሉ በሙሉ ህልውናቸው ማክተሙንም ድርጅቱ ጠቁሟል። ኢሳያስ ስምምነቶችን እንዲሞቱ ያደረጉት የተጠናወታቸውን የግጭት አባዜ ለማስቀጠል ነው ሲልም ድርጅቱ ኮንኗል። ኢሳያስ አስተዳደር ኤርትራ ከኢትዮጵያ ጋር ዘላቂ ሰላም ግንኙነት እንዳይኖራት የሚፈልገው አምባገነን አስተዳደርን ለማስቀጠል መሆኑን ተገልጿል። የሰላም በሮች ዳግም መዘጋታቸው የኢሳያስ አስተዳደር የጭቆና አገዛዙን ለማስቀጠልና ቀጠናውን የማተራመስ ፖሊሲውን ለማራዘም ጠቅሞታልም ብሏል። የኢሳያስ አገዛዝ ኤርትራን በአራቱም አቅጣጫ የተቆለፈባት የግሉ ንብረት አድርጓታል ያሉ ድርጅቱ ከዚህ በኋላ በሰላም መንገድ የሚከፈት የግንኙነት መስመር እንደሌለ አረጋግጫለሁ ብሏል። በኤርትራ የለውጥ ጭላንጭሎች መልሰው ተዘግተዋል ያለው ድርጅቱ አሁን ላይ ያለው አማራጭ በኢሳያስ ላይ ወታደራዊ እርምጃ ማጠናከር መሆኑን ጠቁሟል። እንደ የቀይ ባህር አፋር ዲሞክራሲያዊ ድርጅት በኤርትራና በቀጠናው ያለውን አሁናዊ ሁኔታ መሰረት በማድረግ ወታደራዊ አቅሙን እያሳደገ መሆኑን የድርጅቱ ምክር ቤት ገልጿል። ምክር ቤቱ የኢትዮ ኤርትራ አሁናዊ ግንኙነትና ቀጠናዊ ለውጦችን በተመለከተ ባወጣው መግለጫ ለውጥ ሊመጣ የሚችለው በኃይል አማራጭ ብቻ ነው ብሏል። ለዚህም በኤርትራም ይሁን በቀጠናው ያለውን የፖለቲካ የወታደራዊና የጸጥታ ሁኔታ በመተንተን ቀጣይ አቅጣጫውን ማስቀመጡን ጠቁሟል። ወታደራዊ አማራጭን የትግል ስልት ያደረገው ድርጅቱ በኤርትራ ውስጥ ስላለው የቀይ ባህር አፋር ህዝብ ሁኔታና በኢትዮጵያ አፋር ክልል ያለው ስደተኛ ነጻነቱን ለማወጅ ዝግጁ መሆኑን ገልጿል። ድርጅቱ የኤርትራ መንግስት በቀይ ባህር አፋሮች ላይ ያስቀጠለው የዘር ማጽዳት፣ በግዳጅ ማፈናቀልና የመሬትና የባህር አካል ወረራ በኃይል ይቀለበሳል ብሏል። የኢሳያስን አገዛዝ ከቀይ ባህር አፋር ህዝብ ትከሻ ለመገርሰስ ድርጅቱ ወታደራዊ አቅሙን እያሳደገ መሆኑን ጠቁሟል። የድርጅቱ ወታደራዊ አቅም ከጊዜ ወደ ጊዜ እያደገ መሆኑን የተገለጸ ሲሆን አዳዲስ ታጋዮችን በመመልመል ላይ መሆኑንም አስታውቋል። የቀይ ባህር አፋር ክልል ወጣቶች ወደ ወታደራዊ ስልጠና ካምፕ በመቀላቀልና የራስን ዕድል በራስ የመወሰን መብትን ጨምሮ ነጻነታቸውን በኃይል ለማረጋገጥ እንዲዘጋጁ ጥሪ አቅርቧል። ድርጅቱ የጎረቤት ሀገሮችና የዓለም አቀፉ ማህበረሰብ የኢሳያስ አፈወርቂን አገዛዝ ለመጣል ተባባሪ እንዲሆኑ ጠይቋል። የኢሳያስ ፖሊሲ ቀጠናዊና ዓለም አቀፍ ደህንነትና መረጋጋት ላይ የሚያስከትለውን አደጋ በመገንዘብ ከወዲሁ እርምጃዎች እንዲወሰዱ ጥሪ አቅርቧል።
ትራምፕ በኢትዮጵያ ኃይል ትጥቆች ተደመሙ። አሜሪካ የአየር ኃይሉን ግቢ ከጎበኘች በኋላ ኢትዮጵያ ሁነኛ አጋሬ ናት ስትል አውጃለች። ከዚህ በተጨማሪም ሀውቲና አልሸባብን ለማጥፋት ከአየር ኃይሉ ጋር በጋራ ሰራለሁ ብላለች። የአሜሪካ ምክትል ውጭ ጉዳይ ሚኒስተር ክሪስቶፈር ላንዳውና የአሜሪካ አፍሪካ እዝ አዛዥ ጄኔራል ዳግቪን አንደርሰን በኢትዮጵያ አየር ኃይል የተዘጋጀውን ዓለም አቀፍ የአቪዬሽን ኤክስፖ ጎብኝተዋል። በኢትዮጵያ በኩል የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በጉብኝቱ መሳተፍ ቸውም ተገልጿል። በዚህ ኤክስፖ አየር ኃይልን ጨምሮ የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ፣ መከላከያ ሰራዊት ፋውንዴሽን፣ የመከላከያ ዩኒቨርሲቲና ሌሎችም ዓለም አቀፍ ድርጅቶች ምርቶቻቸውን ለእይታ አቅርበዋል ተብሏል። በኤክስፖ የቀረቡ ወታደራዊ ቴክኖሎጂ ውጤቶች የኢትዮጵያን የረጅም ዘመን ስኬት የሚያሳዩ ስለመሆናቸው የመከላከያ ሰራዊት መረጃ አመላክተዋል። የአሜሪካ ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ከጉብኝቱ በኋላ ለተደረገላቸው ደማቅ አቀባበል ምስጋና አቅርበው ኢትዮጵያ በመገኘታቸው ክብር እንደሚሰማቸው ገልጸዋል። በኢትዮጵያና አሜሪካ መካከል ያለው ግንኙነት ተጠናክሮ እንደሚቀጥልም ተናግረዋል። የአሜሪካ አፍሪካ እዝ አዛዥ ጄኔራል ዳግቪን አንደርሰን በበኩላቸው ለቀጠናው ሰላም በተለይም እንደ አልሸባብና አይኤስ ያሉ ሽብርተኞችን ለመከላከልና ለመደምሰስ በጋራ እንሰራለን ማለታቸውን መከላከያ ሰራዊት አስታውቋል። ከዚህ በተጨማሪም የመከላከያ ሚኒስትር ክብርት ኢንጂነር አይሻ መሐመድ ከጄኔራል ዳግቪን አንደርሰንን በቢሮአቸው ተቀብለው አነጋግረዋል። በዚህ ወቅትም በሁለቱ ሀገሮች መካከል ያለውን ወታደራዊ ግንኙነት ለማሳደግ በሚቻልባቸው ጉዳዮች ላይ የመከሩ ሲሆን የጋራ መግለጫም ሰጥተዋል። ኢንጂነር አይሻ መሐመድ በውይይታቸው ሁለቱ ሀገራት ከዚህም በፊት የቆየ ግንኙነት ቢኖራቸውም አሁን እያደገ የመጣውን ከፍተኛ የዲፕሎማሲና ወታደራዊ ግንኙነት ወደ ላቀ ስትራቴጂካዊ የስራ አጋርነት በማሳደግ የሁለቱን ሀገራት እኩል ተጠቃሚነት ለማረጋገጥ እንደሚሰሩ መስማማታቸውን ተናግረዋል። በተጨማሪም በሰላምና በጸጥታ ጉዳዮች በጋራ ለመስራት መግባባት ላይ መድረሳቸውንና የሁለቱም ሀገራት ብሔራዊ ጥቅምን ለማስጠበቅ አሸባሪዎችን በጋራ ለመዋጋት ከስምምነት ላይ መደረሱን ተናግረዋል። የዩናይትድ ስቴትስ የአፍሪካ እዝ አዛዥ ጄኔራል ዳግቪን አንደርሰን በበኩላቸው የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓልን ለማክበር ወደ ኢትዮጵያ መምጣታቸው ታሪክን ለማሰላሰልና የወደፊት ትብብርን ለማጠናከር ትርጉም ያለው አጋጣሚ እንደሆነ ገልጸዋል። የኢትዮጵያ ጉብኝታቸው በኢትዮጵያ አየር ኃይል አከባበር ላይ ለመገኘትና ለመሳተፍ ብቻ ሳይሆን በኢትዮጵያና በዩናይትድ ስቴትስ መካከል ያለውን የረጅም ጊዜ ግንኙነት እንደገና ለማየትም እድል እንደሰጣቸው በመግለጫቸው ላይ ጠቅሰዋል። ጉብኝቱን በተለይም የጋራ ቀጠናዊ የደህንነት ተግዳሮቶችን ለመፍታትና የአጋርነት እድሎችን ለመጠቀም እንዲሁም የሁለቱን ሀገሮች ግንኙነት እንደገና ለማጠናከር ትልቅ አጋጣሚ መፍጠሩን ገልጸዋል።